የፖለቲካ የሰብአዊ መብት ጥሰትም ጭምር ስለዚህ በተለይ የሰብአዊ መብት ጉዳይ ግድ ይለናል የሚሉ የሂውማን ራይት አክቲቪስቶች የዲፕሎማቶች እንዲሁ የሰብአዊ መብት ጉዳይ ግድ ይለናል ከሚሉ ሀገራት የመጡ አምባሳደርና ዲፕሎማቶችን ባገኘን ጊዜ ሁሉ ስለነዚህ የፖለቲካ እስረኞች መጎትኮታችንን አላቆምንም ወደፊትም አናቆምም ምክንያቱም እንዳልኩ ትክክለኛ እንትን አይደለም ትክክለኛ ሁኔታ አይደለም በጭራሽ ማንንም ሰው በፖለቲካ አመለካከቱ ወይም ደግሞ እስክሪብቶ አንስቶ ስለጻፈ አሁን ብዙዎቹ አንዳንድ የማይታወቁትን ስትጠይቅ በኮሜንትም የታሰረ ሰው አለ ኮሜንት በማድረግ የሚታሰሩ ሰዎች አሉ በጣም በሚያሳዝንና በሚያሳፍር ሁኔታ መንግስት ሶሻል ሚዲያ ሲዞር ነው ወይ የሚውለው በሚያስብል ደረጃ ማለት ነው ስለዚህ አሁንም ቢሆን ለኛ ኮንሰርናችን የፖለቲካ እስረኞች ጉዳይ እንዳልኩ በጣም ብዙ ልዩነቶች ቢኖሩም የሐሳብ ልዩነት ስላለ ሰው መታሰር አለበት ብለን አናምንም በተለይ ፖለቲካሊ ደግሞ ሮንግ ነው ፌለርም ይመስለኛል እኔ እንደ ሀገር ፌል እንዳደረግን ራሱ ከማሳያዎች አንዱ ተቃራኒ ሐሳብ ያለውን ሰው ወደ እስር ቤት ማጎር ወይም ደግሞ የሆነ ማንነት አለው የሚባለውን ሰው ወደ እስር ቤት ማጎር ምክንያቱም ታስተውሳለህ የትግራዩ ጊዜ ሲደረግ የነበረውን እንኳን የትግራይ ተወላጅ ሆኖ ሁኔታም ለትግራይ ተወላጆች ድምጽ ሆነሃል የትግራይን ሁኔታ ጽፈሃል በሚል ምን ያህል ወከባ ሲደርስ እንደነበር የምናስተውሰው ነው አሁንም ጦርነትን ተገን አድርጎ የሚደረጉ ማንነት ላይ ያነጣጠሩ ጥቃቶች አሉ የፖለቲካ እስረኞቹ ጉዳይ በአንድም በሌላ መልኩ የዛ አንድ ብራንች እንደሆነ ነው የሚሰማን ምክንያቱም እነዚህ ሰዎች ጠመንጃ አይደለም ያነሱት በሐሳብ ነው የተሟገቱት ጋዜጠኞቹንም እንደምታውቀው በስራቸው ምክንያት ነው እስካሁን ድረስ በእስር ላይ የሚገኙትና ለኛ ሁሌም ኮንሰርናችን ነው የፖለቲካ እስረኞች ጉዳይ ዛሬ አይደለም ለረጅም ዓመታት የኢሃፓ ኮንሰርን ሆኖ የቀጠለ ነው የፖለቲካ እስረኞች ምክንያቱም በዚህ ምክንያት ከታሰሩትም ውስጥ የኢሃፓ አመራርና አባላት ከዛ ውስጥ የሚካተቱ ስለነበሩ እሱንም ማንሳት ይቻላልና ያንን በሙሉ ልብ መናገር ይችላል የፖለቲካ እስረኞች ጉዳይ የኛ ኮንሰርን ነው ጦርነትን በተመለከተ ያው አንዱ የሀገሪቱ እውነታ እሱ ስለሆነ አንዱ ለጥያቄዎች ላንሳ ስለሚያያዙ አሁንም አንድ ላይ ላንሳቸው አሁን በአገሪቱ ልዩ ልዩ ክፍሎች ያሉት ጦርነቶች ስለሚፈቱበት መንገድ የኢሃፓ ምክረ ሐሳብ ምንድነው ቀደም አጠቃላይ የሀገሪቱ ሁኔታ በተመለከተ ያለውን ችግር በተመለከተ ያሏችሁ ነገሮች አስተናል ግን ስፔሲፊካሊ ይሄ ጦርነቱ እንዲቆም በእናንተ በኩል ያለ ምክረ ሐሳብ አለ ወይ ምንድነው እያቀረባችሁ ያላችሁት የሚለው ነው ከዛ ጋር የሚተሳሰር ደግሞ ነገር አሁን ወቅቱ በዚህ አክቹአሊ ትላንት ወይ ከትላንት ወዲያ የሆነ ነገር ነው ከዛም በፊት እንደዚሁ በቅርቡም ተከውኖ ተመልክቻለሁ ብልጽግና ከግለሰቦች ጋር ተደራደርኩ እያለ የሚያውጀው ነገር የሚፈጥረው ተጨባጭ ለውጥ አለ ወይ ማለት መጀመሪያ በቁጥጥር ስር አዋልኳቸው ብሎ ለ24 ሰዓት ካስጨፈረ በኋላ እንደገና ተደራዳሪ አድርጎ የሚያመጣቸው ሰዎችን እያየን ነውና እሱ የሚፈጥረው ለውጥ አለ ምን ትያለሽ በአጠቃላይ እነዚህ ሁለት ነገሮች ተመለከተ እሺ ከመጀመሪያው ጥያቄ ልነሳ እንደ ኢሃፓ ድርድር መደረግ አለበት ብለን እናምናለን ጦርነቶችን ለማስቆም ለምሳሌ አሁን ላይ በኦሮሚያ ክልልም በለው በአማራ ክልልም ጠመንጃ ያነሱ አካላት ጥያቄ አለን ብለው ነው አይደለ የህልውና ስጋት አለብን ከዛ ጥያቄ አለን ነው ፖይንቱ ስለዚህ ጥያቄያቸውን ወታደራዊ ምላሽ ከመስጠት ይልቅ ፖለቲካዊ ምላሽ መስጠት ቢቻል ኖሮ በመጀመሪያ ደረጃ እዚህም ሁኔታ ውስጥ አንገባም ነበር እንደ ሀገር ነገር ግን ታንክም ስላለኝ ባንክም ስላለኝ ጥያቄ ያለውን ሰው ሁሉ በጉልበት ጸጥ አስብላለሁ የሚል የማን አለብኝነት አካሄድ ነው እዚህ ነገር ውስጥ የከተተን በመጀመሪያ ደረጃ ያንን አለማድረግ ይቻል ነበር ሆነ ከዛ ምንድነው መሆን ያለበት እንደምታውቀው የመንግስት ተቀዳሚ ተግባርና ኃላፊነት የሀገርን ሰላምና ደህንነት መጠበቅ የህዝብን ሰላምና ደህንነት መጠበቅ ስለዚህ ያንን ለማድረግ ትልቁ ኃላፊነት ትልቁ የቤት ስራ ያለው መንግስት ጋር ነው ወይ ሀገር እመራለሁ የሚለው አካል ጋር እንደሆነ እረዳለሁ ስለዚህ ምንድነው መሆን ያለበት መጀመሪያ እንደዚህ አይነት ጦርነቶችን ለማቆም ትክክለኛ ፍላጎት ካለ ትክክለኛ ፍላጎት መኖሩን ማሳየት አለ ያልኩ አይደለም ወይም እንዳለ አምናለሁ ያልኩ አይደለም ግን ካለ ያንን ማሳየት ይጠበቃል አሁን ቀደም እንደተባለው እጅ ስጡኝና አቁሙ እጅ ስጡኝና ውጡ አይነት አካሄድ አይሰራም ምክንያቱም ጥያቄ ስላላቸው ነው ዛጋ ያሉት እሺ ጊዜ አካሄዳቸውን ባልቀበለው ኮዛቸውን ግን ላራክሰው አልችልም ገብቷል ማለት ስለዚህ አሁንም ቢሆን እኛ እንደ ኢሃፓ ሰጀስት የምናደርገው ሁለቱም አካላት የሚስማሙበት
ትክክለኛ የሆነ ድርድር መደረግ አለበት። አሁን እንደሚያደርገው የእጅ ስጡኝ መጣ ገባ አይነት አካሄድ ሳይሆን ዋጋዋለሁ ከሚለው አካል ጋር ጥያቄውን ሊመልስ የሚችል ትክክለኛ ድርድር ሊደረግ ይገባል ብለን እናምናለን። ያንን ለማድረግ ደግሞ ትክክለኛው ወይም ደግሞ ዋነኛ ኃላፊነትና የቤት ስራ ያለበት መንግስት ነው። ምክንያቱም ቅድም እንዳልኩት የሀገርን ሰላምና ደህንነት የማስጠበቅ ተቀዳሚ ተግባር የመንግስት ስለሆነ ማለት ነው። ስለዚህ ትክክለኛ ድርድሮች ለማድረግ መጀመሪያ መተኮስ ማቆም ያስፈልጋል። ድርድር አደርጋለሁ ያልክ በጎን በኩል አትተኩስም። ስለዚህ ያንን ጄኒዩን የሆነ ፍላጎትህን ማሳየት መቻል አለብህ እንደ አንድ ሀገር እመራለሁ እንደሚል አካል ማለት ነው። ስለዚህ አሁንም ዞሬ የሚመጣው ድርድር ጋር ነው። ጄኒዩን የሆነ ድርድር ሁለቱም አካላት የሚያምኑበት ጥያቄዎችን በፖለቲካዊ መንገድ ሊመልስ የሚችል ከዛ ደግሞ ዊን ዊን ሲቹዌሽን መፍጠር ያስፈልጋል የሚል እምነት ነው ያለን በኢህአፓ በኩል። የመጨረሻ ጥያቄ በኢትዮጵያ ውስጥ ኦልሞስት ሁሉንም የህብረተሰብ ክፍል ሁሉንም ብሔሮች፣ አካባቢያዊ ማንነቶች፣ ሃይማኖቶች ወዘተ ሊያስማማ የሚችል ሁሉም በጋራ የሚጋፈጡት አጀንዳ ከሩሊንግ ኢሊቱ ውጪ ማለት ነው ኢኮኖሚያዊ ጉዳይ ነው እና በተጽዕኗቸው ልክ የኢኮኖሚ ጉዳዮች ፖለቲካዊ አጀንዳ የማይሆኑበት ምክንያት ይገባሻል ወይ? ኢኮኖሚያዊ ቀውስ እንግዲህ አሁን አገሩ ያለበት የኢኮኖሚ ደረጃ በበርካታ ተቋማት በስፋት ይዘገባል። ድህነት በከተሞች አካባቢ ከ43 የድህነት ደረጃ የድህነት መጠን ከ43% እና ከዛ በላይ መድረሱን በገጠር አካባቢ ደግሞ ኦልሞስት ወደ 46% ደረጃ መድረሱን እና የዋጋ ግሽበትም እንደዚሁ በከፋ መጠን እየጨመረ መሄዱን የሚጠቁሙ ብዙ መረጃዎች አሉ። ግን ፖለቲካል ተደርገው ሲታዩ ደግሞ አልመለከትም። የኑሮ ውድነት የተቃውሞ ምክንያት ሲሆን አላይም። የሪሶርስ ዲስትሪቢዩሽን ነገር የተለያዩ ከኢኮኖሚና ከሰው የመግዛት አቅምም ሆነ በአጠቃላይ ከማክሮና ከማይክሮ የኢኮኖሚ ጉዳዮች አንጻር የፖለቲካ ውይይቶች ብዙ አልመለከትም። ይሄ ለምን እንደሆነ ይገባሻል ወይ ግምቶች መላምቶች አሉሽ ወይ? ይሄስ ደግሞ የኢኮኖሚ ጉዳይ የፖለቲካ ፍሬ ነገር እንዲሆን ህብረተሰቡ ያንን እንዲያደርግ በእናንተ በኩል የሚታሰብ እንቅስቃሴ አለ ወይ? ይሄን ጥያቄ ከመመለሴ በፊት ትንሽ ያልነካሁት ጥያቄ አለ ይመስለኛል ከድርድር አካሄድኩ ከሚለው ኮንሰፕት ጋር በተገናኘ ባለፉት ወደ 8 የሚጠጉ ዓመታት ቴዲ እንደ ሽምግልና ድርድር እርቅ ምናምን የተቀለደበት ኮንሰፕት የለም፣ በጣም በሚያሳዝን ሁኔታ ማለት ነው። ስለዚህ እንደዚህ አይነት ሁኔታዎች እኔ እንዴት መሰለህ የምመለከታቸው ወደፊትም ድርድር የማድረግ ትንሽ ክፍተትን በቃ የሚያጠብና የሚዘጋ እንደሆነ ነው የምረዳው። ነገር ለፐብሊክ ወተት ትክክለኛ ድርድር እንኳን ድርድር አድርጌያለሁ ስትል አትታመንም። በቃ እንደዚህ አይነት ተደጋጋሚ ሁኔታዎች ለሌላው አይደለም ለመንግስት በራሱ አለመታመን ይፈጥራል። እና ይሄ ዕለታዊ ከሆነ ለምሳሌ የመጀመሪያው ጊዜ ድርድር ተደረገ ምናምን ሲባል ሳምንት ሊያወራ ይችላል ፐብሊኩ። ሳምንት ያህል የሆነ አጭበርብረህም አታለህም ተሽሎክሉከህ የሆነ ያህል የፖለቲካ ትርፍ ልታገኝ ይችላል። ሁለተኛው እንደዛ አይሆንም። ፎር ሹር ሶስተኛ ጊዜ እንደዚህ ሲሉ እንደዛ አይሆንም። እና ለራሳቸው እንኳን አስበው ይሄ ጊዜያዊ ትርፍ ከሳምንት ማይዘልቅ እና ይሄ ትራይ ኤንድ ኤረር የሆነ አካሄድ ከሚሄዱ ከሱም ለራሳቸውም ሲሉ ቢቆጠቡ መልካም ነው። ምክንያቱም የትም አይደርስም። የምታታለው ህዝብ የለም፣ የምታታለው ዓለም አቀፍ ተቋም የለም፣ የምታታለው ፖለቲከኛ የለም አውቆ ካልተታለለ በስተቀር። እና እንደዚህ አይነት ነገሮች ወደፊትም የድርድርን ትንሽ ክፍተትም የሚያጠቡ ናቸው። የድርድርን እንዳይደረግ የሚያደርጉ ነገሮች ናቸው እና በጣም አደገኛ ነው። ትንሽ ነገር ነው ብያለሁም እኔ በጣም አደገኛ አካሄድ ነው። ጦርነት መች ቆመ? ተደራደርን ተባለ አይደለ? መጀመሪያ እኮ ተደራደርን አሉ። እጅ ሰጠ ምናምንም ይሁን ብቻ ተደራደርን ተባለ። ጦርነት መች ቆመ? አልቆመም እኮ። አሁንም እኮ ጥይት ይተኮሳል። አሁንም ሰዎች ፍርሃት ላይ ናቸው። ዛሬ ምን ይመጣ ይሆን? ነገ ምን ይመጣ ይሆን? አሁንም ህፃናት ወደ ትምህርት ገበታቸው አልተመለሱም። የቱ ነው ድርድር? ጦርነት ያላስቆመን ነገር እንዴት እንደው አይታፈርበትም ወይስ እንዴት? አንድ ቀን እሺ አወራው ትርፍ ለማግኘት ብለህ እንዴት ትደግመዋለህ?
እንዴት በእንደዛ አይነት መንገድ ደግመህ ትሄዳለህና በጣም የሚያሳዝን ነገር ነው። በቀላሉ የሚታይም ተቀልዶበት የሚታለፍም ነገር ነው ብዬ አላስብምና ፐብሊኩን በደንብ በጣም ኮንሺየስ ሆኖ ይሄን እንደዚህ አይነት ጉዳዮችን መመልከት አለበት ብዬ አስባለሁ። ወደ ኢኮኖሚ ጥያቄዎቹ ለፍ እንደ ኢሃፓ በጣም ኮንሰርንድ ነን ኢኮኖሚ ሁኔታዎች ላይ ከዚህ በፊት ያወጣናቸውም ተደጋጋሚ መግለጫዎች አሉ። ዓለም አቀፍ የሚወጡ ጥናቶችም ምስክር ናቸው ኢትዮጵያ ኢኮኖሚ ከየት ወዴት እየሄደ እንደሆነ። ኢኮኖሚ ስንል ቴዲ እንትን ማለት አይጠበቅብንም። ይሄ በጣም መራቀቅ አይጠበቅብንም። የኔን ህይወት ማየት የቤተሰቤን ህይወት ማየት ያጠቃላይ የህዝቡን ህይወት ማየት በጣም በቂ ነው ማለት ለሌማን ለማስረዳት ቀላል በሆነ መንገድ ማለት ነው። ስለዚህ የህዝብ ህይወት ያልተሻሻለበት ሁኔታ ላይ ስለ ኢኮኖሚ ስታወራ ወይም ደግሞ ኢኮኖሚ አድጓል ስትል በጣም የሚያሳዝን ነገር ነው። ከዛ የፖለቲካ ፓርቲዎች የኤሊት የምንላቸው ስብስቦች ምናልባት የአዲስ አበባን ኮሪደር መልማት እያዩ ሀገር አድጋለች ብለው ተቀብለው ሊሆን ይችላል በተለያየ ምክንያት የህዝቡን ህይወት ወረድ ብሎ ለማየት ካለመፈለግ ይመስለኛል እንጂ በጣም እርግጠኛ ሆኜ የምነግርህ የራሳቸውም ህይወት እኮ ነው። እኔ በእውነት ለመናገር በጣም ተጠግቶ የጥቅም ተካፋይ የሆነ አካል ካልሆነ በስተቀር ህይወቱ ያልከበደበት በኢኮኖሚ ዘርፍ ህይወቱ ያልከበደበት ሰው አለ ወይ ብሎ ለማለት እኔ ይከብደኛል በጣም። ምክንያቱም እኔን አውቃለሁ፣ ቤተሰቤን አውቃለሁ፣ የቤተሰቤን ጓደኞች አውቃለሁ። በዙሪያ ያለው ሰው አይደለ ህዝብ የሚባለው እኮ አንተ የምታውቀው እኔ የማውቀው ነው። ሌላ ተአምር አይደለም ወይም ሌላ ኮንሰፕት አይደለም እና ምናልባት ለመናገር አለመፈለግ ወይ ደግሞ በሁሉም ላይ የመጣ ነውና እኔ ምን አገባኝ የማለት ጉዳይም ሊሆን ይችላል። ግን እንደ ኢሃፓ በጣም ኮንሰርን የሚያደርገን ነገር ነው። በተደጋጋሚም ከአባላቶቻችን ጋርም በኢንፎርማሊ ደግሞ ከህዝብ ጋርም በምናወራባቸው ጊዜዎች ምን ሰበስባቸው እንትኖች አሉ፣ መረጃዎች አሉ። የኢኮኖሚ ሁኔታ ግን ዝም የሚያስብል አይደለም። ቅድም እንዳልከው ዞሮ ዞሮ ወደ ረሃቡ ነው የሚሄደው፣ ወደ የረሃቡ ጉዳይ ነው የሚመጣውና ኤግዛክትሊ ረሃቡን ዝም ያለበት ምክንያት አሁንም የኢኮኖሚ ሁኔታን ዝም ያለበት ምክንያት እንደሆነ እረዳለሁ እኔ። ይሄ የሚገርምሽ ዜና ራሱ አይሆንም። ጋዜጠኞችም ያን ያክል ኢንትረስትድ አይደሉም። ሰዎችም ኢኮኖሚን ፖለቲካል የሆነ የፖሊሲ ውድቀት ውጤት እንደሆነ በደንብ ማጣጣም አልመለከትም። አፕሪሺየት ማድረግ ልበለው አልመለከትም እና ነው ሌሎች ቦታዎች እኮ የ5-10 ሳንቲም ጭማሪ ጠቅላላ ሀገሩን በተቃውሞ የሚንጥበት የትም ሳይኬድ ኬንያ ኦር ሌላ ሱዳን ይኸው ተመሳሳይ ነገር በቅርብ ጊዜ የተስተዋለ ነገር ነው። ቢያንስ ሰዎች ኢኮኖሚያዊ ለውጦችና ኢኮኖሚያዊ ሃርድሺፕ ወይ የኢኮኖሚ መከራ የኢኮኖሚ ሰቆቃን ብለው ከመንግስት ጋር በቀጥታ የሚተሳሰር ነገር እንደሆነ በህብረተሰቡ ዘንድ ግንዛቤ አለ ማለት ነው። በኢትዮጵያ ውስጥ በፖለቲካው በፓርቲዎች ብቻ ሳይሆን መደበኛ በሆነ ፖለቲካ በሚሰሩት ዘንድ ብቻ ሳይሆን የፖለቲካ ግንዛቤ አለኝ በሚለውም ዘንድ በሚዲያ ውስጥ በሚንቀሳቀሰው በሚዲያ ፐርሶናሊቲዝ፣ ጋዜጠኞች፣ ሪፖርተሮች፣ አዘጋጆች ወዘተ ረገድም ዘንድ ነገርየው በጣም ተብላልቶ ለህብረተሰብ በሚገባ መልኩ ሲቀርብ ሲዘገብ ቶሎ በትኩረት ሲሰጠው አልመለከትም እና በጣም የሚያስገርመኝ ነገር ስለሆነ ነው ያነሳሁት። እንግዲህ ከዚህ በኋላ በአንድ ላይ ሰዎች ሲገደሉ ምንም ያላለ ፐብሊክ 5-10 ሲጀመር ውጣ ማለት ቅንጦትም ይሆናል በእኛ ሀገር ኮንቴክስት። ላትል ትችላለህ ላይባል ይችላል። ግን ዝም ባልክ ቁጥር መከራ እየጨመረ ነው የሚሄደው እና እሱን ካልተረዳን ኦኬ በቃ ያለኝን ምንድነው ያለኝን ይባርክልኝና